የእንግሊዝ ፕሪሚየር ሊግ የቀጣይ ዓመት ድልድል ይፋ ሆኗል። እጅግ አጓጊ የድልድል መርሃ ግብር ነው ዘንድሮ የተካሄደው። እኔ በግሌ ገና ካሁኑ የእንግሊዝ ፕሪሚየር ሊግን በጉጉት እንድጠብቀው ምክንያት ሆኖኛል። በሌላ በኩል በዝውውር መስኮቱ እጅግ አስደሳች ዜና ለአርሰናል ደጋፊዎች ዛሬ ይዣለሁ። ከኔ ጋር ቆይታ ስታደርጉ መድፈኞቹ በመጀመሪያዎቹ 6 ጨዋታዎች የሚያደርጉትን ከባባድ ጨዋታዎችን እንደዚሁም የሚያስፈርሙትን ተጫዋች ስለ ቤንጃሚን ሼሽኮ የተሰማውን አዲስ ነገርና የሌሎችንም ቡድኖች ከባባድ ጨዋታዎች የምነግራችሁ ይሆናል። ሰላም ጤና ይስጥልኝ በያላችሁበት ሰላም እየተመኘውላችሁ ውድ አድማጭ ተመልካቾቼ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ ማለት ነው። ቪዲዮውን እየተመለከታችሁ ሰብስክራይብ እና ያላደረጋችሁ እንደዚሁም ቤተሰብ ያልሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። ይህ ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። ስለተባበራችሁ ከልብ ያመሰግንኩኝ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ከእንግሊዝ ፕሪሚየር ሊግ ድልድል እንጀምርና ስለ ቤንጃሚን ሼሽኮ ደግሞ ወሳኝ መረጃ እነግራችኋለሁ ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ የ2025-26 ማለትም የቀጣይ ዓመት የሚጀምረው በእኛ ነሐሴ 10 ቀን ነው። የእንግሊዝ ፕሪሚየር ሊግ የሚጀምረው አሁን እንግዲህ ሰኔ ላይ ነው የምንገኘው። ይህ ማለት እንግዲህ ከአንድና ከሁለት ወራት ያነሱ ጊዜያቶች ነው የሚቀሩት። ስለዚህ ልክ ነሐሴ 10 ሲል ክረምቱ ሳይወጣ የእንግሊዝ ፕሪሚየር ሊግ የምናፍቀውና የምንወደው ፕሪሚየር ሊግ ውድድር ይጀምራል ማለት ነው። ዛሬ ታዲያ የእንግሊዝ ፕሪሚየር ሊግ በይፋ እነማን ከማን ጋር አመቱን ሙሉ ይፋጠጣሉ የሚለውን ይዞ ወጥቷል ማለት ነው። በዚህም እንግዲህ የመጀመሪያ የፕሪሚየር ሊግ ጨዋታዎች እጅግ በጣም አጓጊ ናቸው። በተለይም አርሰናል በመጀመሪያ ጨዋታ የሚገጥመውና 6 ተከታታይ ጨዋታዎቹ ብዙዎችን በጉጉት እንዲጠብቁት ያደረገ ሆኗል ማለት ነው። መድፈኞቹ እስኪ ከማን ጋር ተገናኙ የሚለውን ከማውራታችን በፊት የፕሪሚየር ሊጉ የመጀመሪያ ጨዋታ ሊቨርፑል ከቦርንማውዝ፣ አስቶን ቪላ ከኒውካስትል፣ ብራይተን ከፉልሃም፣ ኖቲንጋም ፎረስት ከብሬንፎርድ፣ ሰንደርላንድ ከዌስትሃም፣ ቶትናም ከበርንሌይ፣ ወልቭስ ከማንቸስተር ሲቲ፣ ቼልሲ ከክሪስታል ፓላስ፣ ሊድስ ዩናይትድ ከኤቨርተን ይገናኙና አርሰናል ከሜዳ ውጪ በመሄድ የማንቸስተር ዩናይትድ ቡድንን የሚገጥም ይሆናል ማለት ነው። እንግዲህ አርሰናል ከማንቸስተር ዩናይትድ ማለት በእንግሊዝ ውስጥ እንግዲህ ደርቢ ባይሆኑም ኢትዮጵያ ውስጥ ደርቢ ናቸው ማለት ይቻላል። አርሰናል እና ማንቸስተር ዩናይትድ እንደሚታወቀው በአገራችን ኢትዮጵያ በርካታ ደጋፊዎች ነው ያሏቸው። የሁለቱ ቡድኖች ጨዋታ ጊዜ እንግዲህ የሁለቱ ቡድኖች ደጋፊዎች ብሽሽቅ አንዱ ካንዱ ያለው ስፖርታዊ ግንኙነት እጅግ በጣም የሚያጓጓ ነው። ስለዚህ የፕሪሚየር ሊጉ የመጀመሪያ ጨዋታ አርሰናል ከሜዳው ውጪ ወደ ኦልድ ትራፎርድ ተጉዞ እንግዲህ ማንቸስተር ዩናይትድን የሚገጥም ይሆናል። መድፈኞቹ ባለፉት ዓመታት በተለይም ባለፉት 3 ዓመታት የዋንጫ ተፎካካሪ እንደሆኑ ይታወቃል። በማንቸስተር ዩናይትድ ላይም የበላይነት እየወሰዱ ይገኛሉ ባለፉት ዓመታት። ማንቸስተር ዩናይትድ በአንጻሩ ደግሞ ባለፉት ዓመታት ደከም ያለባቸው ጊዜያቶች ናቸው። አርሰናል እንግዲህ የመጀመሪያ ጨዋታውን ወደ ኦልድ ትራፎርድ ተጉዞ ማንቸስተር ዩናይትድን ሲገጥም መድፈኞቹ ከሜዳቸው ውጪ ዩናይትድን ድል አድርገው ይጀምራሉ ወይስ ጨዋታው ከብዷቸው ፕሪሚየር ሊጉን ይጀምራሉ? የብዙዎች አጓጊ ጥያቄ ሆኗል ማለት ነው። ነገር ግን ከማንቸስተር ዩናይትድ ባለፈ አርሰናል የመጀመሪያ 6 ጨዋታዎቹ ትንሽ ከበድ ያሉ እንደሆነ እንግዲህ እየተሰሙ ነው። አርሰናል ከማን ጋር ይገናኛል በቀጣይ ዓመት የሚለውን ልንገራችሁ። የመጀመሪያውን ጨዋታ ከማንቸስተር ዩናይትድ ካደረገ በኋላ አርሰናል ሊድስ ዩናይትድን ማለትም ዘንድሮ ገና ያደገውን ሊድስ ዩናይትድን ይገጥማል። ከዚህ ጨዋታ በኋላ ነው ከባዶቹ። ከሜዳው ውጪ በድጋሚ ይጓዝና አርሰናል ከሊድስ በኋላ የሻምፒዮኑን ሊቨርፑልን ቡድን ይገጥማል ማለት ነው። ሊቨርፑልን በአንፊልድ ከገጠመ በኋላ አርሰናል ወደ ሜዳው ይመጣና ኖቲንጋም ፎረስትን ይገጥማል። ከኖቲንጋም ፎረስት በመቀጠል አሁንም በኤምሬትስና በሜዳው አምና 5-1 ያሸነፈውን ለአለፉት ደግሞ 2 ዓመታት ካቻምና ዋንጫ የነጠቀውን ማንቸስተር ሲቲን አርሰናል በሜዳው ያስተናግዳል ማለት ነው። ሲቲን ካስተናገደ በኋላ አርሰናል በመቀጠል ከሜዳው ውጪ ተጉዞ ሁልጊዜ የሚከብደው ነገር ግን በአለፈው ዓመት መጨረሻ ላይ በፕሪሚየር ሊጉ
በዲክላን ራይስ ብቸኛ ግብ 1-0 ያሸነፈውን ኒውካስትል ዩናይትድን ይገጥማል ማለት ነው። ስለዚህ አርሰናል በመጀመሪያዎቹ 6 ጨዋታዎች ከሊድስ ውጪ ዩናይትድን፣ ሊቨርፑልን፣ ኖቲንጋም ፎረስትን፣ ሲቲን እና ኒውካስትል ዩናይትድን በመግጠም እጅግ ከባድ የተባለ የውድድር ዓመት ጅማሮን ያደርጋል ማለት ነው። አርሰናል ከነዚህ ውስጥ ምን ያህል ነጥቦችን ያሳካል የሚለው እንግዲህ የበርካቶች ጥያቄ ነው ማለት ነው። ከዩናይትድ፣ ከሊድስ፣ ከሊቨርፑል፣ ከኖቲንግሃም፣ ከሲቲ እና ከኒውካስትል ዩናይትድ አርሰናል ምን ያህል ነጥቦችን የሚያገኝ ይመስላችኋል? ኮሜንት ላይ እንድታስቀምጡልኝ ልጋብዛችሁ በዚሁ አጋጣሚ። በሌላ በኩል እንግዲህ ማንቸስተር ዩናይትድ አርሰናልን ከገጠመ በኋላ ፉልሃምን፣ ከዛ በርንሌይን፣ ከዛ ደግሞ ማንቸስተር ሲቲ እና ቼልሲን ይገጥማል። ስለዚህ ማንቸስተር ዩናይትድም ቀጣይ ዓመት እጅግ ከባድ ጅማሮ ነው የሚያደርገው። ምክንያቱም በመጀመሪያ 5 ጨዋታዎች ብቻ አርሰናል ሲቲንና ቼልሲን የሚገጥም ይሆናል። በሌላ በኩል አምና ከአርሰናል ጋር ዋንጫ ተፎካክሮ በመጨረሻ ዋንጫውን ያነሳው ሊቨርፑል የመጀመሪያ 3 ጨዋታዎቹ በአንጻራዊነት ትንሽ ከበድ ያሉ እንደሆነ ነው እየተነገረ የሚገኘው። ሊቨርፑል የመጀመሪያ ጨዋታውን በሜዳው ከበርንማውዝ ጋር ያካሂዳል። በርንማውዝ እንደምታውቁት አምና እጅግ ከባድ የሆነ ቡድን ነው። እንደ አርሰናል እንደ ማንቸስተር ሲቲ ያሉ ቡድኖችን በተደጋጋሚ ነጥብ ያስጣለ ቡድን ነው። ታዲያ ሊቨርፑል በርንማውዝን በአንፊልድ በሜዳው ከገጠመ በኋላ ሁለተኛውን ጨዋታ ከሜዳው ውጪ ተጉዞ የካራቦ ካፕ ዋንጫ የነጠቀውን ከባዱን ኒውካስትል ዩናይትድን ያስተናግዳል። ከኒውካስትል ዩናይትድ ቀጥሎ ደግሞ አርሰናልን በአንፊልድ ሶስተኛው ጨዋታ ላይ ማለት ነው ያስተናግዳል ማለት ነው። ማንቸስተር ሲቲ በአንጻሩ ደግሞ ቀለል ያሉ ጨዋታዎችን የሚጀምረው ማንቸስተር ሲቲ እንደሆነ ይጠበቃል። ስለዚህ እነዚህ ፊክስቸሮች፣ እነዚህ የቀጣይ ዓመት ድልድሎች ገና ካሁኑ ምን አይነት የእንግሊዝ ፕሪሚየር ሊግ ውድድር ልንመለከት እንደምንችል፣ ምን አይነት እጅግ አስደሳች የፕሪሚየር ሊግ ዓመት እንደሚሆን፣ በተለይም ጅማሮ ደግሞ ሞቅ ደመቅ ያለ ውድድር እንደሚሆን ነው የሚጠበቀው ማለት ነው። ስለዚህ አርሰናል በእነዚህ መጀመሪያ ጨዋታዎች ከከባባዶቹ የሚያገኘው ነጥብ ምናልባትም የፕሪሚየር ሊጉ ፉክክር ላይ ትልቅ አስተዋጽኦ እንደሚኖራቸው ይጠበቃል። በዚህ እስኪ ወደ ቤንጃሚን ሼሽኮ ጉዳይ ልውሰዳችሁና መድፈኞቹ ዛሬ አስደሳች ዜና እንግዲህ ትልልቅ የእንግሊዝ ሚዲያዎች በስፖርቱ ዓለም ታማኝነት ያላቸው ጋዜጦች አስነብበዋል። ትላንትና እንግዲህ አርሰናል በዝውውሩ ዘግይቷል የሚሉ መረጃዎችን አጋርቻችሁ ነበር። ብዙዎቻችሁም አርሰናል በፍጥነት ማስፈረም አለበት የሚሉ ሐሳቦችን ኮሜንት ላይ ስታስቀምጡልኝ ነበር። አርሰናል እንግዲህ የፕሪሚየር ሊጉ የመጀመሪያ ጨዋታዎች እንደዚህ ከባድ መሆናቸውን ተከትሎ ግብ የሚያስቆጥር አጥቂ እንደሚያስፈልገው በግልጽ የሚታይ ነው። ስለዚህ የውድድር ዓመቱ ከባድ አጀማመርን አርሰናል እጅግ የተዋጣለት አጥቂን በማስፈረም እነዚህን ጨዋታዎች በድል ለመጀመር ከፍተኛ ትንቅንቅ ያደርጋል ተብሎ ነው የሚጠበቀው። ታዲያ ዛሬ እንደ ስፖርት ቢልድ ባሉ ትልቅ ሚዲያዎች የወጣው ዘገባ አስደሳች ነው። ይህም አርሰናል ከቤንጃሚን ሼሽኮ ጋር በግል ጉዳዮች በሙሉ ከስምምነት ደርሷል። አርሰናል እንግዲህ የስፖርቲንግ ሊዝበኑን እጅግ የተዋጣለት አጥቂ ቤንጃሚን ሼሽኮ የመጀመሪያው የክረምት ታርጌቱ ነው። እንደምታውቁት ቪክተር ዮክሬሽ የስፖርቲንግ ሊዝበኑ አርሰናልን እፈልጋለሁ ቢልም አርሰናል ግን ቆይ እኔ መጀመሪያ የምፈልገው ቤንጃሚን ሼሽኮ ነው፣ እሱ ካልተሳካ ነው ወደ አንተ የምመጣው ማለቱ ይታወሳል። ስለዚህ የቤንጃሚን ሼሽኮ ጉዳይ አሁን ላይ ግን ከስምምነት እንደደረሰ ነው እየተሰማ የሚገኘው። ምክንያቱም ቤንጃሚን ሼሽኮ አርቢ ሌብዚንግን መልቀቅ ይፈልጋል። እንደምታውቁት አርቢ ሌብዚንግ በቀጣይ ዓመት ሻምፒዮንስ ሊግ አይሳተፍም። በቡንደስሊጋ 7ኛ ወጥቶ ነው የጨረሰው። ስለዚህ የ22 ዓመቱ ስሎቬኒያዊው የሜትር 90 ቁመት ያለው ረጅሙ አጥቂ ወደ ፕሪሚየር ሊግ መጥቶ መጫወት ይፈልጋል። አርሰናልና አርቴታ ደግሞ የዚህ ተጫዋች ጥብቅ ፈላጊና አድናቂ ናቸው። በተለይም አርቴታ እንዳልኳችሁ እነዚህ ተጫዋቾችን በሚያዩበት አይኖች ይደነቃሉ። አርቴታ ተጫዋች ሲመርጥ ልክ እንደ ፔፕ ጋርዲዮላ ለቡድኑ የሚሆን የሚመጥንና እንደመጣ የሚሳካለት ተጫዋች ነው የሚመርጠው በሚል በብዙዎች ይሞካሻል፣ ይደነቃል። ለምሳሌ እንደ ጁሪያን ቲምበር፣ እንደ ካላፊዮሪ፣ እንደ ሚኬል ሜሪኖ፣ እንደ ዲክላን ራይስ አይነት ተጫዋቾች ወደ አርሰናል መጥተው ገና በመጀመሪያው ዓመታቸው ምን ያህል ስኬት እንዳስመዘገቡ የምናውቀው ነው። ስለዚህ አርቴታ የሚመርጣቸው ተጫዋቾች እንደመጡ ለአርሰናል የሚስማሙና የሚመጥኑ ተጫዋቾች ስለሆኑ አርቴታ ያለው ሁሉ መፈጸም አለበት የሚሉ ደጋፊዎች ቁጥር ጥቂት አይደለም። ታዲያ በስተመጨረሻም አርቴታ የሚፈልጉት አጥቂ ሊመጣላቸው ይመስላል። ይህም ቤንጃሚን ሼሽኮ ነው። በነገራችን ላይ ቤንጃሚን ሼሽኮ
ባለፉት 2 እና ከዛ በላይ አመታት ወደ 88 የሚጠጉ ግቦችን አስቆጥሯል። ከነዚህ ግቦች መካከል 22ቱ ግቦች የጨዋታ ማሸነፊያ ግቦች ናቸው። ይህም ማለት ቡድኑ አቻ ሆኖ ሊያጠናቀቅ ባለበት ቤንጃሚን ሼሽኮ በመጨረሻ ባስቆጠራቸው ደቂቃዎች ቡድኑን አሸናፊ ያደረገበት 22 ግቦችን ማስቆጠር ችሏል ማለት ነው። ታዲያ መድፈኞቹ ይህንን ስሎቬኒያዊ ጨራሽ አጥቂ የሚያገኙ ከሆነ በቀጣይ ዓመት ጉድለታቸውን ይሞላሉ ተብሎ ይጠበቃል። ምክንያቱም አርሰናል እንደምታውቁት በተከላካይ ጥንካሬው በፕሪሚየር ሊግ ብቻ ሳይሆን በዓለም ላይ በቀዳሚነት የሚመራ የተከላካይ ስፍራ ነው ያለው። በነ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ጁሪያን ቲምበር እንደዚሁም ማይልስ ሉዊስ ስኬሊ የተዋቀረው የአርሰናል የተከላካይ አጥር በአውሮፓ ከሚገኙ ጥቂት ግቦች ከሚቆጠርባቸው ተከላካዮች ቀዳሚዎቹ ናቸው። የአርሰናል የመሃል ሜዳ ስፍራም ከወጥነት ከማጣት ውጪ እጅግ በጣም የተዋጣለት የመሃል ሜዳ ነው። በተለይም ዲክላን ራይስ፣ ቶማስ ፓርቴ እና ማርቲን ኦዲጋርድ እጅግ በጣም ምርጥ የመሃል ሜዳ ጥምረት አላቸው ተብሎ ይታመናል። በእርግጥ ማርቲን ኦዲጋርድ ባለፈው ዓመት በጉዳትና በአቋም መውረድ ምክንያት ከብዙ ደጋፊዎች ትችት ሲደርስበት ነበር። አሁን ደግሞ አርሰናል ማርቲን ዙቤሜንዲን በመሃል ሜዳው ላይ ማካተቱን ተከትሎ እንደ ሚካኤል ሜሪኖ ያሉ ተጫዋቾችን በመሃል ሜዳ ላይ በመኖራቸው ማርቲን ኦዲጋርድም በቀጣይ ዓመት በጥሩ አቋሙ ላይ የሚመለስ ከሆነ የአርሰናል የመሃል ሜዳ ጥንካሬም ያን ያህል የሚያሰጋ አይደለም። እንደ ኢታን ዋኔሪ ያሉ በተቀያሪ ወንበር ላይ የሚቀመጡ የመሃል ሜዳ ተጫዋቾችም አርሰናል አለው ማለት ነው። ታዲያ የአርሰናል ችግር ያለው በሁለቱ የፊት ለፊት መስመር በኩል ነው። በቡካዮ ሳካ በኩል አርሰናል እጅግ ጠንካራ እንደሆነ ይታወቃል። እንደውም አርሰናል በሙሉ የማጥቃት መንገዱ በሳካ ብቻ በኩል ስለሆነ ይህንን መተው አለበት፣ ሌላኛውን አማራጭም የማርቲኔሊን ክንፍን መጠቀም አለበት በሚል እንደሚተች እናውቃለን። ስለዚህ የአርሰናል ድክመት የግራ መስመሩ ወይም ደግሞ ማርቲኔሊ የሚሰለፍበት የፊት መስመርና እንደ ካይ ሃቨርትስ እንደ ገብርኤል ሄሱስ እና ሚካኤል ሜሪኖም ሲሰለፍበት የነበረው የፊት ለፊት የ9 ቁጥር አጥቂ ቦታው ነው። ስለዚህ አሁን ቤንጃሚን ሼሽኮ ጋር የተደረገው ስምምነት ወደ ፍጻሜ ከደረሰና ይህንን የሚያገኝ ከሆነ አርሰናል ደግሞ ፊቱን ወደ ማርቲኔሊ ስፍራ ያዞራል። በነገራችን ላይ በዚህ ቦታ ሮድሪጎ የረጅም ጊዜ እቅዳቸው ቢሆንም አርቴታ ሮድሪጎ ግን በዣቪ አሎንሶ ስር በሪያል ማድሪድ ለመቆየት የወሰነ ይመስላል። ታዲያ አርሰናል አሁን የኒውካስትል በነገራችን ላይ እኔ አርሰናል ሮድሪጎን ከሚያመጣ የኒውካስትል ዩናይትዱን አንቶኒዮ ጎርደንን ቢያመጣ ይበልጥ የተሻለ ይመስለኛል። ምክንያቱም አንቶኒዮ ጎርደን የፕሪሚየር ሊጉን ድምቀት የፕሪሚየር ሊጉን ጫና በደንብ የሚያውቅ እጅግ ፈጣንና በኒውካስትል ቤት የሚገባውን ያህል ክብር ያላገኘ በጣም ድንቅ ተጫዋች ነው። ስለዚህ አርሰናል ፊቱን ወደ አንቶኒዮ ጎርደን ያዞራል ተብሎ ይጠበቃል። ስለዚህ መድፉ ቤንጃሚን ሼሽኮን ካመጣ በኋላ ተቀያሪ ወንበር ላይ ብዙ ተጫዋቾች እንደ ጄሱስ ሃቨርት ይኖሩታል። በማርቲኔሊ በኩል ደግሞ እንደ ጎርደን ያሉ ምርጥ ተጫዋቾችን ካመጣና ማርቲኔሊን በተጠባባቂ ወንበር ላይ እንደዚሁም አንዳንዴ በቋሚ ቦታ ላይ የሚያሰልፍ ከሆነ የፊት ለፊት መስመሩም እጅግ በጣም የተዋጣለት ይሆናል። ስለዚህ መድፈኞቹ በቀጣይ ዓመት የተሻለ የዋንጫ ተፎካካሪ ሆነው ይመጣሉ ተብሎ ይጠበቃል። በቀጣይ ዓመትም በነገራችን ላይ የኦፕታ ሱፐር ኮምፒውተር እንደገመተው ከሆነ የዋንጫ ፉክክሩ በአርሰናል በሊቨርፑልና በማንቸስተር ሲቲ መካከል እንደሚደረግ ነው የገመተው። ሊቨርፑል እጅግ ድንቅ ፊርማዎችን አካሂደዋል። ማንቸስተር ሲቲም ከ300 ሚሊዮን ፓውንድ በላይ ፈሰስ በማድረግ ወሳኝ ተጫዋቾችን አምጥቷል። አርሰናልም አሁን በዝውውር መስኮቱ ላይ ሞቅ ያለ እንቅስቃሴ ማድረግ ጀምሯል። ስለዚህ ቀጣይ ዓመት እጅግ አጓጊ ተወዳጅና በየሳምንቱ የምንነጋገርበት የእንግሊዝ ፕሪሚየር ሊግን እንመለከታለን የሚሉ ግምቶች ነው ያሉ ማለት ነው። ዛሬ እንግዲህ የቀጣይ ዓመት የፕሪሚየር ሊግ መርሃ ግብርን የተመለከተ ወሳኝ ስፖርታዊ ጥንክር እንዲህ በአማረ መልኩ ወደ እናንተ አደረስኩኝ። በነገራችን ላይ ከአንድ ወራት በኋላ የፕሪሚየር ሊጉ ሲጀምር በየዕለቱ ወሳኝ እንደዚሁም አሁንም የዝውውር መስኮት መረጃዎችን እዚህ እኔ ቻናል ላይ ታገኛላችሁ። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ከሀገር ውስጥም ከባህር ማዶ ቻናላችን በአጭር ጊዜ ተወዳጅነት እንዲያተርፍ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦች እጅግ ከልብ ነው የማመሰግነው። አስተያየቶቻችሁ ኮሜንቶቻችሁን ሁሉ ጊዜ እንደማነበው ልነግራችሁ ፈልጋለሁ። አሁንም በዛሬው ጥንክር ላይ ሐሳቦቻችሁን ሁሉ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በሌላ ጥንክርና በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።